የሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የምንወደው የጌታ ቃል እንዲህ ይላል። ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም። አንታክተም ነው የሚለው እናንተ እጅ ላይ አንቆርጥም፣ ተስፋ አንቆርጥም። ነገር ግን ስውርና ሳፋሪ ነገሮችን ትተናል፣ አናታልልም። የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳ የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለምና እኛም ራሳችን ስለ ኢየሱስ ስንል የናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቶአልና ጌታ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለ የጌታ ቃል ክፍል ያነበብነው ይሄ የሁለተኛ ቆሮንቶስ ደብዳቤ እንደ ሁሉ ጊዜው እንደምናነሳቸው ደብዳቤዎች አይነት ደብዳቤ ነው። የወንድማችን የሐዋርያው ቅዱስ ጳውሎስ መልእክት ነው። 56 ዓመተ ምህረት ገደማ ነው አይደል የተጻፈው ይሄ ቆሮንቶስ ደብዳቤ። የመጀመሪያው ደብዳቤ አንደኛ ቆሮንቶስ 55 ከዚህኛው ደግሞ 56 ዓመተ ምህረት አካባቢ ነው የተጻፈውና በራሱ በጳውሎስ እጅ ነው የተጻፈው። ምናልባት ስለዚህ ይሄንን ደብዳቤ ስለጻፈው ሰውዬ ስለ ግለሰቡ ማንነት ይሄ ሰውዬ ምን አይነት ሰው ነው፣ የደረሰበት ክብር፣ የደረሰበትን መከራ፣ በጣም የከፍታውንም ጫፍ ደግሞ የተዋረደበትን የወርደቱን ጥልቀት ፐርሰናሊ ጳውሎስን ማወቅ የምትፈልጉ ሰዎች ሁለተኛ ቆሮንቶስን አንብቡ። ሁለተኛ ቆሮንቶስ የጳውሎስ ባዮግራፊ ነው። የጳውሎስ ግለ ታሪክ ብንለው እንችላለን። ጳውሎስ እዚህ ደብዳቤ ላይ ስለራሱ የጻፈውን ያክል በምንም ደብዳቤ ላይ በዚህ ያህል መጠን ራሱን አያስተዋውቅም። እንግዲህ የቆሮንቶስ ቤተክርስቲያን እሱ ተክሏት እሱ 1 ዓመት ከ6 ወር አካባቢ አብሯቸው አሳልፎ ዋጋ ከፍሎ በኋላ ላይ ግን አናቀህም አሉት። አናቀህም ሲሉት ያሉበት ምክንያት ከጳውሎስ በኋላ መተው አንዳንድ የጳውሎስን ትምህርትና የወንጌል አገልግሎት ብቻ ሳይሆን የጳውሎስንም ፐርሰናሊቲ በእነሱ መካከል ትንሽ ለማበላሸት ሞክረዋል። ይሄ ጳውሎስ የሚባል ሰው ብለው በጣም የሚገርማችሁ ከነሱ ጋር አብሮ ሲኖር የሐዋርያዊ መብቱን አልተጠቀመም። ጳውሎስ የሐዋርያዊ መብት ብሎ ራሱ የሚያስቀምጠው አንዱ ከነሱ ገንዘብ መቀበል ነበር። ገንዘብ አይቀበልም ነበር ጳውሎስ። በእጆቼ ደከም ነበር ይላል እና በገንዘብ ባለመውሰዱ ምክንያት ባይዘው እነ ጴጥሮስ ደግሞ እነ ኬፋ መተው አገልግለዋል። ገንዘብ ደግሞ ወስደዋል፣ ተሰጥቷቸዋል ገንዘብ። በዚህ ሁሉ ጭምር ነበር የሚከሱት እሱ ሐዋርያ ስላልሆነ ነው ብለው በዚህ ሁሉ ጭምር ነበር የሚከሱትና እንዴ ይላል ጳውሎስ፣ እንዴ በኋላ የመጡ አንዳንድ ሰዎች ናቸው እንደዚህ የሚሉት፣ እስቲ አምጧቸው ይልና መደዳ ያቆማቸዋል አጠገቡ። እስራኤላውያን ናቸው ይላል። አዎ ሲሉ እኔም ነኝ ይላል። ትንሽ ተናዷል። የአብርሃም ዘር ናቸው እኔም ነኝ ይልና ዘርዘር ያደርግና ቀጥሎ የክርስቶስ አገልጋዮች ናቸው ይላል። አዎ ሲሉ እንደ እብድ ልናገር እበልጣቸዋለሁ ይላል። እኔ እበልጣለሁ ብሎ አያውቅም። እዚህ ጋር ግን ትንሽ ነካክተውት ነውና መርፌ ላይ ቆሙ፣ በጠፍሩ ነው ቆሙ። አለኮ አሉኮ ማንም ትምክቴን ከሚወስድብኝ ሞት ይሻለኛል ያለው እዚህ ደብዳቤ ላይ። ለክርስቶስ ወንጌል የከፈልኩትን ልትነካኩ የምትሞክሩ ከሆነ ሞቴን ነው የምመርጠው ይላል። ክብር ለኢየሱስ ይሁን። እና ይሄንን ምን አይነት ደረጃ ላይ እንደደረሰ አሁን ሶስተኛ ሰማይ ጳውሎስ ሄዶ መጥቷል ያለው እኮ እዚህ ደብዳቤ ላይ ብቻ ነው ያለው። ሌላ ደብዳቤ ላይ እኮ የለም። ሶስተኛ ሰማይ ሄጄ መጣሁ ያለው ባይዘው ትምክት እስቲ አምጡ አለ። እኔ ልናገር ትምክቴ ነው እበልጣቸዋለሁ። ሶስተኛ ሰማይ ሄጄ መጥቻለሁ፣ በስጋም በመንፈስ ሁሉ እንደሄድኩ አላውቅም። የእግዚአብሔር መኖሪያ ገነት ገባሁ አለ። ለማንም ብሎ አያውቅም። ሄጄ መጥቻለሁ። የእግዚአብሔር መኖሪያ ገነት ገብቻለሁ። ሰው ሊሰማ የማይገባውን ሰው ሊሰማ የማይችለውን ሰምቼ ነው የመጣሁት ይላል። እናንተ በሰው ልሳን ስለተናገራችሁ ትገረማላችሁ፣ በመላእክ ልሳን ያወራል። እናንተ ልሳን ስለምትጸልዩ ይደንቃችኋል። እዘምራለሁ ይላል። በልሳን እዘምራለሁ ማለት ልሳኔን በዜማ አለዋለሁ አይደለም። ነነነነን አይደለም።
በልሳን ይዘምራለሁ ምን ማለት እንደው ተቃለ በልሳን አዝማችና ቁጥር ያወጣል መዝሙር አሁን እንዴት እንደሚቀበሉ ይነግሩናል እነሱ ጳውሎስ በልሳን መዝሙር ይቀበላል ሌቭል እኮ ዳይሜንሽኑ ሲያወራ ሩቅ ነው በጣም ሩቅ ልጨብጦ አትችልም ርቀቱ ከዛ ደግሞ መከራውን ደግሞ ወራ መከራ ደግሞ ሲያወራ እንዴት በህይወት ቆመ ነው የምትሉት ይሄ ሁሉ መከራ ወርዶበትና እንደ እብድል ነገር እበልጣለሁ እና ጳውሎስ የደረሰበትን ክብር ቀጥሎ ደግሞ የተዋረደውን ውርደት ይሄንን ሁለቱንም ኤክስትሪም ግን ስለ ወንጌል ነው እኔ ስለሆንኩ ነው አይልም እዛም ያደረሰኝ ወንጌል ነው ሲቃየን የበላውትም ደግሞ ለዚህ ወንጌል ነው ይላል ስለዚህ ይሄ ትምክቴ ለወንጌል ነው እንዳነኩት ይላል እበልጣቸዋለሁ ብሎ ሰዎችን ቁጭ ያረጋቸዋል ክብር ለእግዚአብሔር ይሁን ይሄንን ግን የማደርገው ወይንም ይሄንን የምናገረው የወንጌል እውነት በእናንተ መካከል ጸንቶ እንዲቆም ነው እንጂ እንድታከብሩኝ አይደለም ይላል ከሰው መካከል የተለየ ክብር እንድትሰጡኝ ፈልጌ አይደለም ይሄንን ሁሉ ነገር ግን የምናገረው እናንተ መካከል የሰበክነው ወንጌል እውነት ስለሆነና ተጠብቆ መኖር ስላለበት ሐሰተኞች እንዳልሆን እንድታውቁ ይላል ክብር ለእግዚአብሔር ይሁን እንደ ጳውሎስ የሚነካካችሁ ሲመጣ አንዳንድ ነገራችሁን ብትመዙ ይሄው ይፈቅዳል ሁለተኛ ቆሮንቶስ ጌታ ይባረክ ጸጋው በኔ ከሰራው በቀር ትምክት የለኝም ደግሞ ይላል ቀስ ብሎ ትንሽ ተንገብግቦ ይናገርና አናዶት ይናገራል ግን ይሄ ሁሉ ደግሞ በጸጋው ነው ለጸጋው ደግሞ ራሱ እና ጸጋው በኔ ደከመ ይላል በጣም ነው የሚደንቁኝ ባይሰው ሰዎች ወንጌል ሰውን ምን ያህል ይለውጣል የሚለው ነው እነሱን ያያዩ ነው በእውነት በደም ዘልቆ ይንካል በእውነት ወደ ውስጥ ይንካል እኔ አቋም ወንጌል አቋም ሲሆን ከኢሞሽን አልፎ ኮንቪክሽን ሲሆን ወንጌል አይደል አሁን ለጳውሎስ ወንጌል ከመረዳትና ከማብራራት ይዘላል አይደል ኢምቦዲመንት ይሄ ስጋ ለብሷል እንዴት ነካዋለ ወክ ያረጋል እግዚአብሔር ቃል እኔ አልኖርም እሱ ይኖራል ይላልና ወንጌል እንደዚህ ሲዳሰስ ጥሩ በትህትና ጎናቸው አንተ ለኢየሱስን ልንካው ብሉት ክብር ለኢየሱስ ይሁን እና ለዚህ ቸርች ነው ይሄ ሰው ይሄንን ደብዳቤ የሚጽፈውና እኔ በጣም በእውነት በቃ ወዷለሁ ግለሰቡን በጣም ሰሚሲቭ ነው በጣም የተሰጠ ነው እና ለገባው ነገር ስትሬት ፎርዋርድ ነው ቀጥ ያለ ነው እንደዚህ ነው ክብር ለእግዚአብሔር ይሁን እና እንደዛ አይነት ነውና ለዚህ ቸርች ነው የሚጽፍላት ይሄንን ደብዳቤ እና ምዕራፍ 6 ምዕራፍ 10 11 እና 12 እነዚህ 3 እና 4 ምዕራፎች ካነበባችሁ ሪከርድ የተደረገ 55 መከራ አለ ደረሰብኝ የሚለው 55 ባይዘው ይጽፋል ቁጭ ብሎ ለዛው የሚያስታውሰው ነው ምዕራፍ 4 ሲጀምር ምን ብሎ ነው የሚጀምረው እናንተ እጅ ላይ ባለው ባይብል እስቲ በቀድሞ ትርጉም ስለዚህ ምክንያት ምሕረት እንደተሰጠን መጠን የአገልግሎት ስላለን አንታከተም ክብር ለኢየሱስ ይሁን ስለዚህ ምክንያት ከምሕረት የተነሳ የተቀበልነው እንደዚህ ያለ አገልግሎት ስላለን አንታከተም ምዕራፍ 1 ቁጥር 1 ከምዕራፍ 3 ጌታ ያያዘ ሐሳብ ምን አይነት አገልግሎት ነው ጳውሎስ ያለ ስትሉት የአዲስ ኪዳን አገልጋይ ከምዕራፍ 2 አጋማሽ ጀምሮ ምዕራፍ 3 ሙሉን ተያይዞ የተነሳ የአዲስ ኪዳን አገልግሎት አለ ከብሉይ ኪዳን አገልግሎት ጋር በንጽጽር የቀረበ የጌታ የኢየሱስ ክርስቶስን አገልግሎት የአዲስ ኪዳን አገልግሎት ይለዋል እኛ የአዲስ ኪዳን አገልጋዮች ነን ይላል የቀደመው ኪዳን አገልግሎትን ሙሴንና ሕጉን ያቀርበዋል እና በቀደመው ኪዳን የነበረውን የሙሴን አገልግሎትና ሕጉን ጳውሎስ በሚለው መጠን ለማለት እኔ በእውነት አቅም ድፍረት አጣለሁ ጨካኝ ነው እዚህ ደብዳቤ ላይ ጳውሎስ ብሉይ ኪዳንን ያንን በእሳትና በደመና የወረደ ኪዳን ደግሞ በባህር መካከል ጥምቀት የተከናወነበትን ኪዳን የሞት ነው ይለዋል ብሉይ ኪዳንን የሞት ነው ከጊዜ በኋላ አላፊ ነው ይለዋል እና የደበዘዘ ነው በመጋረጃ ነው ይለዋል እና የዛ ኪዳን አገልግሎት አገልጋይ አይደለሁም ይላል እማልታክተው የአዲስ ኪዳን አገልጋይ ስለሆንኩ ምናልባት ቆላስያስን ሳነሳ በጣም ደጋግሜ ያንስቸዋለሁ ምዕራፍ 3 ላይ አንድ የሚያነሳው ሐሳብ አለ ቁጥር ስንት ላይ መሰላችሁ ቁጥር 12 አካባቢ እንግዲህ እኔ መሰለ ተስፋ ስላለን ብሎ የሚጀምረው ማለት ነው
ከዛ ሙሴን ያመጣዋል ይሄን የመሰለ ተስፋ ስላለ አንታክተም አንደክምም እናገለግላይ ሙሴን ያመጣዋል የሙሴ አገልግሎት ይላል የፊቱ ብርሃን እየጠፋ ሲሄድ እንዳያዩ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ሙሴ ያብረቀረቀበትን የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱ ነው አለ እኔ ዘጸአት 33 እና 34 ላይ እጂ ሳነበው በእውነት እንደሱ አይነት አይመስልም አይደል አሁን ሙሴ የፊቱ ብርሃን እየጠፋ ሲሄድ እንዳያዩ አይደል የሸፈነው ሙሴ የሸፈነው ፊት ያብረቀርቃል አረ ፊት ያብራል ሲውት እንደሚያበራም አላወቀም ከዛ ይሸፍን ነበር ይላል አይደል ከመገናኛ ድንኳን ወይንም ከተራራው ሲወጣ ፊቱን ሸፍኖ ይመጣል ደብዘዝ ብሎ ኖርማሉ ሙሴ ሲመጣ ይገልጠዋል ስካርፑን ያወርዳል መጎናጸፊያ ስላለው የፊቱ ጳውሎስ ምን አለ ፊቱን የሚጋረድበት ምክንያት እየጠፋ ሲሄድ እንዳያዩት ነው አለ እኛ የመሰለን ደግሞ አብረቅርቋል ማየት አቃተን ሸፍን ያሉ ነው የመሰለን እኛ የመሰለን አረ አብረቀረቀ አረ ፊት ያብራል ነው የመሰለን ጳውሎስስ እየደበዘዘ ሲሄድ እንዳያዩ ነው ምን ማለት መሰለ አንድ ሙሴ የሚባል ግለሰብ ፊቱ እየደበዘዘ ሄድ አይደለም ትምርቱ ብሉይ ኪዳንን እግዚአብሔር ሲፈጥረው እንዲደበዝዝ አድርጎ ነው የፈጠረው ተስፋ እንዳይኖር አድርጎ ነው የፈጠረው ብሉይ ኪዳንን እየተከተለ የሚሄድ ሰው እየደከመ ነው የሚሄደው እያቃተው ምን ተስፋ አለ ታዲያ ሲሉ ወደ ጌታ ዘወር ሲሉ መጋረጃው ይነሳል ይላል አይ ለአዲስ ኪዳን አዘጋጅ ለአዲስ ኪዳን አቅራቢ ለአዲስ ኪዳን አምጪ ነው ይለዋል እና እየደበዘዘ የሚሄድ የሞት አገልግሎት ከጊዜ በኋላ የሚጠፋ የዛ አገልግሎት አገልጋይ አይደለሁም እና እማልታክተው ይህንን የመሰለ የአዲስ ኪዳን አገልግሎት ስላለኝ የአዲስ ኪዳኑ አገልግሎት ስትሉት ይቀጥላል ከክብር ወደ ክብር ያኛው እየደበዘዘ ነው ይሄኛው እየጨመረ ነው የሚሄደው ይደምቃል ከአንድ የክብር ዲግሪ ወደ ሌላ የክብር ዲግሪ እየተለወጠ የሚኬድ አገልግሎት አለ የዛኛው አገልግሎት መሪ ሙሴ ነው የዚህኛው ኢየሱስ ነው ወደር አልባ ነው ሙሴ ሎሌ ነው ኢየሱስ ልጅ ነው ሙሴ ከሩቅ የሰማው ነው ኢየሱስ የኖረበትን ነው የአዲስ ኪዳን አገልጋይነትን ተቀብያለሁ ይሄን የመሰለ አገልግሎት ስላለን አንታከተም እንዳታከቱ የብሉይ ኪዳን ተስፋ አዲስ ኪዳን ነው የአዲስ ኪዳን ተስፋ ሰማይ ነው ብሉይ ኪዳን ውስጥ ሆነ ይመጣል መሲሁ ነው አዲስ ኪዳን መሲሁ ኦሬዲ አግኝተናል አድሯል በእኛ የኔ ተስፋ አሁን እሱን እስከመስል ድረስ ተቀይሬ ሰማይ መሄድ ይሄኛው ኪዳን ከዛ ሊነጻጸር አይችልም ሞትና ህይወት አድርጎ ነው የሚያቀርበው ክብርና ውርደት አድርጎ ነው የሚያቀርበው ባይዘው ብሉይ ኪዳን is good አዲስ ኪዳን ግን ቤስት ነው ክብር ለኢየሱስ ይሁን የዚህ ኪዳን አገልጋዮች ተደርገናል ምን ማለት መሰላችሁ የአዲስ ኪዳን አገልጋይ መሆን ማለት እንደዚህ ወቅት እየጠበቁ እየሰበኩ እየዘመሩ ምናምን መኖር ማለት አይደለም በዚህ ኪዳን ውስጥ መኖር ነው ባይዘው የአዲስ ኪዳን አገልጋይ ማለት እንጂ አሁን እቺ እንትኗና አክቲቪቲውን አይደለም እዚህ ኪዳን ውስጥ ያለ በህይወት ያለ የአዲስ ኪዳን ሰው በሙሉ የዚህ ኪዳን አገልጋይ ነው የዚህ ክብር ተካፋይ ከመንፈስ ቅዱስ ጋር የተያያዘ ነው ጳውሎስ ያቀረበው ንጽጽር ጌታ ኢየሱስ ክርስቶስ አገልጋይ የሆነበት የአዲሱ ኪዳን እኛ ለአገልግሎት የተጠራንበትና አገልጋይ የተደረግንበት የአዲስ ኪዳኑ አገልግሎት መንፈስ ቅዱስ በሙላት የፈሰሰበት ነው እሱን ይሄው ምዕራፍ 3 ላይ ያቀርበው የጌታ መንፈስ ባለበት በዚያ አርነት አለ የሚለው እዚህ ጋር ነው በቀደመው ኪዳን ደጋግመን በዚህ በሰኞ እንደምናነሳው መንፈስ ቅዱስ ይወርዳል ስራ ይሰራል ተመልሶ ይሄዳል አያድርም በሰው በሙሴ ይሰራበታል አያድርም በኤልያስ ይሰራበታል ሰማይ ይከፍታል ሰማይ ይዘጋል እሳት ያወርዳል ስትሉ ሰርቶበት ሄዷል አላደረም ሙሴ ባህር ከፍሎ ህግ ተቀብሎ ያን ሁሉ ተአምር እግዚአብሔር በእጁ አድርጎ እንደዚህ ያለ ሰው አይነሳም ተብሎ ተጽፎለት አላደረም በውስጡ አዲስ ኪዳን አሁን እኮ ጸሎታችን ራሱ እኮ መቀየር አለበት እንደ ሙሴ ያርገኝ የሚል ጸሎት የኤልያስ አምላክ የሚል ጸሎት ጸልየዋል እኮ አይደል እነ ማናቸው ሁለቱ ኢየሱስ ደቀ መዛሙርት ዮሐንስና ያዕቆብ አሉት
አላወቁም አዲስ ኪዳንን እና ኢየሱስ እያለፈ ያለ የሲዶና ሰዎች ሰደቡት ሲሰድቡት ጌታ ኢየሱስ ጸጥ አለ የሞተ ያስነሳል የሚሰድበውን ግን ምንም አያረግ አጋንንት ያስወጣል የሚመታውን ዝም ነው የሚል እና ሲሰድቡት ጠጋሉትና እንደዚህ ያሉት ዛሬ አንተ አልነበርክም እዚህ ማገልገል የነበረባሉት ሲሉት ኤልያስ ቢሆን እቺ ከተማ ታሪክ ነበረች ዛሬ ያሉት እሳት ወርዶ ጌታ ኢየሱስስ ላውርደው እንዴ አይደለም ያለው ምን አይነት መንፈስ እንደሆነላችሁ አታቆም እንዴ ይሄ እኮ አዲስ ኪዳን ነው ይበልጣል ኤልያስ ጥርግ አረጋቸው አለቋው አሁን እኮ ማዳኛው መጥቷል ተሳዳቢውን በጌታ የሚያረግ መጥቷል አዎ አመፀኛ አሳዳጁን ወንጌል ሰባኪ የሚያረግ ይበልጣል አዲስ ኪዳን ክብር ለኢየሱስ ይሁን መንፈስ ቅዱስ በውስጣችን አደረ የጌታ መንፈስ ባለበት በዛ አርነት አለ ማለት ምን ማለት መሰላችሁ ብዙ ጊዜ የሚያያዘው ከዴሊቨራንስ ጋር ነው የእግዚአብሔር መንፈስ ባለበት በዛ አርነት አለ ስንልኛ የሚጮህ አጋንንት ነው የምንጠብቀው አያያዝም ከሱ ጋር አያያዝም በእውነት አያያዝም የጌታ መንፈስ ባለበት በዛ አርነት አለ የሚለው መንፈስ ቅዱስ በሰው ውስጥ ገብቶ ማደር ችሏል ማለት ነው ትርጉሙ የእግዚአብሔር መንፈስ በሰው ድዌል አረገ እግዚአብሔር መንፈስ ቅዱስ ውስጥ አደረ ማለት ነው ትርጉሙ ከተለያዩ አይነት የጸጋ ስጦታዎች ጋር አያያዝም ፐርሰኑ በክርስቶስ ኢየሱስ የማዳን ሥራ ምክንያት ፐርሰን የሆነው መንፈስ ቅዱስ አንድ ደቀ መዝሙር ውስጥ ገብቶ ቁጭ አለ ማለት ነው ይሄ በብሉይ ኪዳን አልተቻለም ቅዱሱ እግዚአብሔር ኃጢያተኛው በኃጢያት የወደቀ ሰው ውስጥ ሊገባ አይችልም ቢመጣ ይገለዋል ሰውየው አሁንስ መንፈስ ቅዱስ በአንድ ኃጢያተኛ ገብቶ አደረ ሰውየው ተቀይሯል አልተቀየረም ሰውየው ሌላ ፍጡር አልሆነም ሰውየው ወደ መላእክነት ሄዷል አልሄደም ታዲያ መንፈስ ቅዱስን የሚያክል ቅዱስ አምላክ ኃጢያተኛ ሰው ውስጥ እንዴት ይገባል ልዩነቱ የኢየሱስ ደም ነው መንፈስ ቅዱስ ሲኖር በሰው ውስጥ ሰው ሲበድል መንፈስ ቅዱስ ትቶት የማይሄድበት ምክንያት የኢየሱስ ደም አለ ይላል የኢየሱስን ደም ተገናርጎ መንፈስ ቅዱስ ውስጥ አደረ ጎናቸው እርሱ መንፈስ ቅዱስ ባንተ ውስጥ አለ በል ይሄ አዲስ ኪዳን ነው በደም ንቅንቅ አርጉትና የእግዚአብሔር መንፈስ ባንተ አለ በሉት ስሙኝ ይሄንን የብሉይ ኪዳን አባቶቻችን ኤክስፒሪየንስ አድርገው ታያቁም እኛ ዛሬ እዚህ ጉባኤ ኤክስፒሪየንስ የምናረጋው ይሄንን አባቶቻችን አድርገው ታያቁም ዓለም ላይ ያለ ሰው አያረጋውም ይሄንን የሚያደርገው አንድ ደቀ መዝሙር ብቻ ስለዚህ ጳውሎስ ለምንድነው የማይደክም ለምንድነው ማታከተው ይሄ ሁሉ ግርፋት ይሄ ሁሉ መከራ ይሄ ሁሉ ስቃይ ላይ ይወረደ ይሄን የመሰለ አገልግሎት አለ መንፈስ ቅዱስ በእኔ ውስጥ አድሯል ኢነርጂ እሱ ነው ኃይል እሱ ነው የተቀበልነውን እንድንረዳ እግዚአብሔር አይናችንን ይክፈት በእውነት ምን ያክል እግዚአብሔር ኢንቨስት እንዳደረገ ነው ያችላል መንፈሱን የሰጠን ጸጋ ሰጥቶ ራሱን ቢከለክለን የሆነ ነገር ሰጥቶ የሆነ አቅም ሰጥቶ የሆነ ብቃት ሰጥቶ ራሱን ቢከለክለን ከባድ ነበር ራሱን የሰጠን እግዚአብሔር ነው በሰው ያደረው ይሄ ሊሆን አይችልም ሆነ ግን ሆነ አዲስ ኪዳን ይሄንን አደረገ እንኳን በእውነት እንኳን እግዚአብሔር የአዲስ ኪዳን አገልጋዮች አረገን እንጂ የብሉይ ኪዳን አባቶች መንፈስ ቅዱስ ቢወርድባቸው ምን እንደሚሆኑ ዝም ብላችሁ ሳሉት ያለ መንፈስ ቅዱስ እንደዛ ከሆኑ ሙሴ መንፈስ ቅዱስ ሳይኖርበት እንደዛ ታረገ ቢያድር አዲስ ኪዳን ቢሆን ኖሮ የጳውሎስና የሙሴ ብቻ ነበር የሚሆነው አዲስ ኪዳን ኢየሱስ አዳን ላለ ጳውሎስና ሙሴ ነው እንደለው እነ ጴጥሮስን ምናምን ያስጨንቋቸው ነበር መንፈስ ቅዱስ በእኛ ውስጥ አድሯል ክብር ለእግዚአብሔር ይሁን እና ጳውሎስ አልታከተም የሚልበት ምክንያት አገልግሎቱ ከላይ ስለተጻፈ ነው አልታከተም አገልግሎቱ ከላይ ተጽፏል እግዚአብሔር የወንጌል ብርሃን አብርቶልኛል መጋረጃውን ከዓይኔ ፊት ገፎታል ጌታ ኢየሱስ ክርስቶስን እያየሁት ነው ፊት ለፊት ከክብር ወደ ክብር እየተቀየርኩ ነው እየተለወጥኩ ነው መንፈስ ቅዱስን የሚያክል ክቡር አምላክ እኔ ውስጥ አድሯል የዚህ አገልግሎት አገልጋይ ተደርጌያለሁ በክርስቶስ ኢየሱስ በኩል እግዚአብሔር ይሄንን ለኔ ሰጥቶኛል አቅሜ ነው ብርታቴ ነው ትጋቴ ነው ሩጫዬ ነው አይደለም የሚለው አደረገኝ ነው የሚለው ከምህረት የተነሳ አይደል ያለው ከምህረት የተነሳ ነው የሚለው ጾሜ ጸልዬ ሆንኩ አይደል ከምህረት የተነሳ ይሄንን የመሰለ አገልግሎት ተሰጠን እና አንታከትም ክብር ለእግዚአብሔር ይሁን ከዛ ትንሽ ቁጥር ነው የምናገረው መሐል ላይ ያለው ልቶ
ልቶ ምክንያቱም በመካከላቸው ከተነሱ ከስተት ትምህርቶች ጋር በንጽጽር ነው የቀረበው። ከዚህ በኋላ አሳፋሪ ነገር እንናገርም አናታልልም ወንጌልንም አንቀላቀለም የሚለው ከሌሎች የሐሰት ትምህርቶች ጋር ተያይዞ የቀረበ ነው። የቀረበበት መንገድ ምን አይነት መሰላችሁ? ንጹህ ወይን ጠጅ የሚያቀርቡ ሰዎች አሉ። ቀጥሎ ደግሞ ወይን ጠጁን አቅጠነው ደግሞ ከለሩ ብቻ ወይን ጠጅ እንዲመስል አድርገው የሚያቀርቡ አሉ። እና አንበርዝም ነው ካቀረብን ንጹህ ወንጌል እናቀርባለን ነው። አንቀላቀለም ሲል እነዛኞቹ ኢየሱስ ብቻ ሳይሆን ሌላም ነገር ይቀላቀላሉ። ወንጌልን ያቀጥኑታል። ኢየሱስ ብቻ አያድንም። ጳውሎስስ አንቀላቀለም ያለው ምን ድረስ እንደሆነ ታውቃላችሁ? ኢየሱስ ክርስቶስን ጌታ እንደሆነ እንጂ ራሳችንን አንሰብከው። አንቀላቀለም። ኢየሱስ ክርስቶስን ብቻ ነው የምናቀርበው። ታዲያ የመለወጥ አቅሙ ኃይለኛ ነው። ራሴን ከቀላቀልኩበትስ ይቀጥናል። ከለሯ ብቻ ናት የምትኖረው። የመለወጥ አቅም የለውም ሲገባ። ኢየሱስ ብቻ ከሆነ ጉልበቱ ኃይለኛ ነው። ሲገባ ግልብጥ ነው የሚያደርግ። ልክ ንጹህን ወይን ጠጅ የጠጣና የተቀጠነቿን የጠጣ የቀጠነቿን ጋን ሙሉ ቢጠጣ ሰውየው ምን ጠገብኩ ነው የሚለው። ኃይለኛዋን ሲጠጣስ እግሩ መቆም አይችልም። ንግግሩ ይለወጣል። እና እንደዛ እሱን ነው በመሳሌ የሚያቀርበው። አንቀላቀለም ሲል የተበረዘ አይደለም። ይኛ ክብር ለኢየሱስ ይሁን። ከዛ ይቀጥላል። አንዷን ሐሳብ እሷን ልንገራችሁና ይብቃኝ። ቁጥር 6 ቁጥር 4 እና ቁጥር 6 ላንብብላችሁ። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። የመንፈስ ቅዱስን ሥራ እዚህ ጋር እንድትመለከቱት ስለምፈልግ ይሄ ቃል ቀድሞ ጳውሎስ የፈታው ቃል ነው። ምዕራፍ 4 ላይ ደግሞ የሚያመጣው ቀድሞ ፈቶታል። ምዕራፍ 3 ላይ የብሉይ ኪዳን አገልግሎት በመጋረጃ ነው አለ። የአዲስ ኪዳን አገልግሎት መጋረጃው ተገፎ ኢየሱስን ፊት ለፊት ማየት ነው አለ። ምዕራፍ 4 ላይ ደግሞ አመጣላቸው የእግዚአብሔር አምሳል የሆነውን የጌታ የኢየሱስ ክርስቶስን የክብሩን ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን አእምሮ አይደል? አይን ብቻ አይደለም አእምሮ አሳውሯል። በርቶልን የገባ ነው ማለት ነው። ገብቶኝ ብቻ አይደለም እግዚአብሔር የሚያሳውረውን አካል ሰብሮት ነው ማለት ነው። አሁን ጳውሎስ በስብከት ወንጌል ብቻ መጣችሁ አይደለም እያላቸው ያለው። የማያምኑትን ልጆች አእምሮ የሚያሳውራል። ምን እንዳያዩ ነው የሚያሳውረው? የእግዚአብሔር አምሳል የሆነውን የጌታ የኢየሱስ ክርስቶስን የክብር ብርሃን። ጌታ ኢየሱስ ክርስቶስ የእግዚአብሔር አምሳል ነው። ቀጥሎ የክብሩ መገለጥ ነው። እርሱን እንዳይመለከቱ የዚህ ዓለም ገዢ የማያምኑትን አእምሮ ያሳውር ተሰብሮልህ ነው። መንፈስ ቅዱስ የሰራው ሥራ ይሄ ነው። ወንጌል ተሰብኮለት እምቢ ያላል። እኛ ሲሰበክልን መንፈስ ቅዱስ ሰበረው ተለያችን ላይ እሺ አለን። ወንጌል እንዳይበራ የሚታገላል። ወንጌል ተሰብኮለት ሰው እንዳይበራ የሚታገለዋል። የማያምኑትን አይምሮ የሚያሳውር እዚህ ውስጥ ሲሆን ከባድ ነው። አልቀበልም ብቻ አይደለም የሚለው አጌነስት ነው የሚሆነው። ስፒሪቹዋል ነው አለ ጳውሎስ። የኛን የሰበረው ነፃ ያወጣን መንፈስ ቅዱስ ነው። ከእግዚአብሔርና ከሰይጣን ነፃ የሆነ ቀጠና የለም። ወይ የእግዚአብሔር ነው የእግዚአብሔር ታልሆነ የሰይጣን ነው። እውነቴን ነው የምላችሁ። አሁን የምንም አይደለሁም ማለት ይቻላል። የእንትንም ሀገር ዜጋ አይደለሁም የእንትንም አይደለሁም ብቻዬን ነኝ እንደሱም አይቻልም። ግን ውቅያኖስ ላይ ቁጭ ብለህ ብቻዬን ነኝ ልትል ትችላለህ። አይ መሬት ላይ መንፈሳዊ ዓለም ላይስ ከሁለቱ ውጪ የለም። በራሴ የሚባል የለም። አሁን እኛ ለምዶብን በጌታ ነው ሲባል አራ በራሱ ነው እንላለን። በጌታ ካልሆነ እርግጠኛውን ባጋንንት ነው። ይኸውልህ ሰይጣን ውስጡ ላይ ኖር ይችላል፣ ኮንትሮል ያደርገዋል። አይ ያው ሰው የማያምነው ከበዛበት ሰይጣን አንዱ ላይ ቁጭ ብሎ እግዚአብሔርስ ቦርን አጌን ኮንክ የሆነ ቦታ ቁጭ ብሎ ኮንትሮል ያደርግም ውስጥ ነው የሚገባው። ልዩነቱ እሱ ነው። ክርስቲያን ኮንክ መንፈስ ቅዱስ ውስጥ ቁጭ ነው የሚለው።
የሆነ ሰውዬ ላይ ተቀምጦ አይቆጣጠርም እግዚአብሔር ሁሉም ውስጥ ያድራል ሰይጣን ኤቭሪባዲ ፖሰስድ ላይ ያደርገው ይችላል አንድ ጠቅላይ እንትን ይይዛል ሄድኳርተር ደና ሰው ይፈልግና ሞተር የሆነ ሰው ፈልጉ እሱ ላይ ይቀመጣል አካባቢውን ያሽከረክረዋል መንፈስ ቅዱስስ ሁሉም ውስጥ ለምን መሰለ ልዩነቱ ሰይጣን ሁሉም ቦታ የለም የሆነ ቦታ ካለ የሆነ ቦታ የለም ሌላውን የሚሰራው በኔትወርክ ነው የሚሰራው አሜሪካ ያለ ሰይጣን እኮ ኢትዮጵያ እኮ የለም ግን ኮኔክሽኑ ኃይለኛ ስለሆነ እንትኑ ሃይ ዴፊኒሽን ነው አሁን እንደኛ አይደለም እኛ ራሱ በኔትወርክ አሁን በጣም እኮ እሳት ሆኗል እኮ በሳተላይት መንፈሳዊ ዓለም ዳይሜንሽኑ በጣም ከባድ ስለሆነ መረጃ እኔ እንደማወራው አይደለም ይለዋወጡት ስፒሪት ሪልም ነው መንፈሳዊ ዓለም ላይ ስታቅ የብዙ ዘመኑን በፍራክሽን ኦፍ ሰከንድ ሙልጭ አርገህ ታውቀዋለህ ስታቅ ደግሞ ከኖረ ሰው እኩል ነው የምታውቀው መንፈሳዊ ዓለም ላይ መገለጥ ሲመጣ አሁን የሆነ ላይክ አሁን ትንቢት ቢመጣ መልእክት ሲመጣ የሆነ ሰው ሲናገር እውቅ ነው የሚያደርገው እውቀቱ የመረጃ ሰን የመገለጥ ነው መንፈስ ቅዱስ ነው የሚገልጥ አብሮቱን ሲያገኘው ሲያወራውስ ከኖረው ሰው እኩል እርግጠኛ ነው መንፈሳዊ ዓለም ላይ እንደዛ ነው ቀብብሉ ነው እግዚአብሔር በእንደዚህ አይነት ኔትወርክ አይደለም የሚሰራው ሁሉም ውስጥ ገብቶ ያድራል በሁሉ ቦታ የሚገኝ እግዚአብሔር ምኑም ሳይቀንስ አንድ ሰው ይወስዳል ሁሉም ቦታ አለ እዛም ሰው ይወስዳል ሳይጎል ይሄ እኮ ብርሃን ነው ራሱ ለማስረዳት አይሆንም በሁሉ ቦታ የሚገኝ እግዚአብሔር ራሱ አንተ ወስጣለ ሳይሸራረፍ የትም አለ አንተም ውስጥ አለ ተቀለለ ብሎ ታላቁ እግዚአብሔር ትንሹ ሰው ይወስዳል ሰማይን በተዳለ ግለሰቡ ውስጥም አለ በሙላት ነው ያለው ባይዘው ራሱ ኢምፐርሰን እንደዚህ አይነት አምላክ የኛ ብቻ ነው ያዛባ ማለት ያው ተከፋፍለው ነው ለፈርቲሊቲ ለፕሮስፔሪቲ ለምናምን አንድ 10 ይሄኛው ለእንትን ነው ይሄኛው ለእንትን ነው የኛ እግዚአብሔር ኦል ኢን ዋን ነው ክብር ለስሙ ይሁን እና የማያምኑትን አእምሮ አሳወረ ጎናቸው ለሰው በተትና በጌታ ነው ይበሉት ቼክ መደረግ ጥሩ ነው በጌታ ካልሆነ በሌላ ነገር ነው በጌታውን ተናግሬያለሁ በራስ የሚባል ሌላ ሶስተኛ ስቴት የለም ሁለት ስቴት ነው ያለው ወይ በእግዚአብሔር ነው እናንተ ደግሞ ወይ በእግዚአብሔር ብቻ ናችሁ ስለዚህ የማያምኑትን አእምሮ አሳወረ የሚያምኑትስ በመንፈስ ቅዱስ ብርሃን ማመንህ የሚረጋገጠው መንፈስ ቅዱስ አንተ ውስጥ ሲያድር ነው አመኛለሁ ስላልክ ብቻ አይደለም መንፈስ ቅዱስ ዱዌል ማድረግ አለበት ድነትን የሚያረጋግጠው እግዚአብሔር መንፈስ ነው ጳውሎስ ዲማርኬሽን ያበጀው ደማቅ ዲማርኬሽን ነው የጳውሎስ ዲማርኬሽን ባይዘው ከቀይ ባህር የባሰ ነው እግዚአብሔር በግብጽና በእስራኤል መሃል ያደረገው ቀይ ባህርን አይደል ቀይ ባህርን ሲያደርገው ምንድነው ያለው ዛሬ መታያቸውን ግብጻውያንን አለ ከዛሬ ጀምሮ ለዘላለም አታያቸው ማለት እስራኤላዊ ግብጽ አይደም ግብጽ እስራኤል አይመጣም ማለት አይደለም ትርጉሙ በባሪያና በጌታ አትገናኙ ማለት ከዚህ በኋላ ግብጽ እስራኤልን ባሪያ አርጋት አትመጣም ማለት አሁን ለዘላለም አታያቸው ማለት አገራቸው አትሄዱ ማለት አይደለም ትርጉሙ ስትሄዱ ግን ከዚህ በኋላ ባሪያ አይደላችሁም ነው እየረገጣችሁ ነው የምትኖሩት ነው እስከዛሬው እየረገጡ ነው ያሉት ዲማርኬሽኑ ሲሪየስ ነው የኒው ቴስታመንቱ ዲማርኬሽን ግን ዘላለማዊ ነው አየ የጂኦግራፊ ሎኬሽንም አይደለም ወይ የእግዚአብሔር ነው በብርሃን ካልሆነ እርግጠኛውን በጨለማ ነው ደብዘዝ ያለ ብርሃን የለም ዓለም ላይ ድቅድቅ ጨለማ ነው እኛ ጋር ደግሞ ደብዘዝ ያለ ብርሃን የለም ደማቅ ብርሃን እዚህ ኩለ ቀን ነው እዛ ኩለ ሌሊት ነው አየ እዛ አይንን ቢወጉ አታዩ እዚህስ ነጥብ ቢቀመጥበት ታያለች ጎን ለጎን ቁጭ ብለ ቀንና ሌሊት ሊሆን ይችላል እስቲ አሜን በሏ በጌታ ካልሆነ ሰው ጋር ቁጭ ብለ ስተወራ ድቅድቅ ሌሊትና ደማቅ እኛኮ በአካል እንደዚህ ስለጠይም ቀይ ጥቁር ስለምንል እንጂ መንፈሳዊ ዓለም እኮ ጨለማና ብርሃን እንዲጎን ለጎን ቁጭ አሉ
እኮ ይባላል የማያምኑትን አእምሮ አሳወረ የኔ ብርሃን መንፈስ ቅዱስ አብርቶት ነው አነጋው ለዛ ነው አሳወረ ይላል እዛ ጋስ አበራ ይላል ገለጠ ኢየሱስ ጋር ዞር ሲሉ መጋረጃው ተነሳ ብለርዳ ያረገም ጨለማ አይደለም ብርሃን ፍንትው ያለ ነው ቀጥሎ እግዚአብሔር አንድ ያብርቶት አልተወኝም ከክብር ወደ ብርሃኑ ዲግሪ ይጨምራል ስትጠጋው ያኛው ማየት አይቻልም ይሄኛው እያየ ሆኖ ትራንስፎርሜሽኑን የሚመራው ለውጡን የሚመራው እያየ ነው መንፈስ ቅዱስ በእኛ አድሮ የክርስቶስ ኢየሱስን መገለጥ በላያችን ላይ ይጨምራል ከዛ ቁጥር 6 በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷል ጳውሎስ እግዚአብሔር ይባርከው በጨለማ ብርሃን ይብራ ያለው እግዚአብሔር እኮ ዘፍጥረት ምዕራፍ 1 ቁጥር 3 እግዚአብሔር በጨለማ ብርሃን ይሁን ያለው እግዚአብሔር አይደል ምንድነው የሚለው ዘፍጥረት ምዕራፍ 1 ቁጥር 3 ላይ እንደው እግዚአብሔር ሰማይና ምድርን ፈጠረ ምድርም ባዶ ነበረች አንዳችም አልነበረባት ጨለማም በጥልቁ ላይ ነበር የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይልና ብርሃን ይሁን አለን ጳውሎስ ለማለት የእግዚአብሔር መንፈስ ሰፎ ነበር ነው የእግዚአብሔር መንፈስ አለና እግዚአብሔር መንፈስ ቅዱስ በውሃው ላይ ሰፎ ነበር ይልና ብርሃን ይሁን አለ ብርሃንም let it be light there was a light እግዚአብሔር በጨለማው ላይ ብርሃን ይብራል ጳውሎስ ምን መሰላችሁ የሚለው ያኛው ብርሃን ጥላ ነው ዋናው ይሄኛው ነው አለ ያኛው ብርሃን ይሁን ሲል ህይወት አይደለም አይደል የተገኘው ጨለማ ነገር ነበር ገፈፍ አረጋውና እንድንተያይ ያረገን ነው ይሄኛውስ በልባችን ላይ ይሄኛው ደግሞ ብርሃን ብቻ ላይ የክብሩ መገለጥ ብርሃን አይ ያኛው ብርሃን ይሁን ያለው ይሄኛውስ በክብሩ ነው ያበራው እግዚአብሔር ብርሃን ብቻ አይደለም አዲስ ኪዳን ላይ ያለው የክብር መገለጡን ነው ያመጣው ያ ናቹራል ላይቱን በንግግር ነው ያመጣው ይሄኛውን ኢምፐርሰን ወርዶ ነው ያበራው የብሉይም የአዲሱም ብርሃን አብሪ መንፈስ ቅዱስ ነው ኢየሱስን ገላጭ መንፈስ ቅዱስ ናቹራል ላይቱን ስፒሪቹዋል ያለውን ኢንላይትመንት የሚሰጠን መንፈስ ቅዱስ ነው ያኛው ጨለማን ምናምን ለመግፈፍ ነው ይሄኛው የዘላለም ሞትን ከመስበር ጋር የተያዘ ነው ስለዚህ እግዚአብሔር የብሉይ ኪዳኑን ብርሃን ሲያበራ እኛ የመሰለንና የገባን ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ የተፈጠሩትን ሰዎች እንደው እየተያዩ እንዲኖሩ እንዲያረግ ነው የመሰለን ጳውሎስ ግን ጥላ ነው ቶታሊ ጥላ ነው ብሎ አለፈው እና ለአዲስ ኪዳኑ ጥላ ነው የአዲስ ኪዳኑ ነው ዋና የአዲስ ኪዳኑ በሰው ልብ ላይ የበራ የእግዚአብሔር የክብሩ የመገለጥ ብርሃን ነው እግዚአብሔር በመንፈስ ቅዱስ ኃይል በዚህ ብርሃን ያጥለቅልቀን አሜን በእውነት የክብሩ መገለጥ ብርሃን በልባችን ላይ ጨምሮ ይብራ እግዚአብሔር ይሄንን ብርሃን በልባችን ላይ በሙላት ያፍስሰው አሜን ቆመን ልጸልይላችሁ